ምን በይነት ዞር በቃ ባይ ልቀቀኝ ያጣላችሁ የምታውቃት ፋፊ አይደለችም ገባ ተወኝ በቃ እኔ እንዳነከኝ በቃ አትንከኝ የሚፈልግ እንድታባብለኝ አልፈልግም በቃ እኔ አልፈልግም አትንካኝ በቃ አትንካኝ ምንድነው ችግርሽ ልቀቀኝ ምንድነው ችግርሽ ምንድነው ችግርሽ ምንድነው የሚያጣላችሁ ዞር በል ያታታሁለት በህይወት መኖሪ ምወደውን ሰው ሳጣው የራሴን ሰላም እንዴት ናችሁ ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ እኛ ያለን አልহামዱሊላህ በያላችሁበት የዓለም ዳርቻ ሁላችሁም ሰላሙን ጤናውን ፍቅሩን ሁሉ ነገር ፈጣሪ ይስጣችሁ እያልኩኝ ዛሬ እኔና ቲጂ በአንድ ጉዳይ መተናል ከዛ በፊት ግን ትላንትና በተፈጠረው ነገር የምሬ ነው የምላችሁ እኔ በጣም ደንግጫለሁኝ ማለት ትላንትና ያየሁት ነገር በቃ እስከ ዛሬ ወላሂ በህይወቴ ላይውም አይቼውም የማላውቀውን ቦታ ሲጀመር እንደዚህ አይነት ቦታ አያለውም ብዬ አስቤ አላውቅምና ትላንት በጣም ከመነግራችሁ በላይ ነው የደነገጥኩትና እንደዚህ አይነት ቦታ ደግሞ አልመሰለኝም ነበር መጀመሪያ ላይ ቲጂ ይሄንን ነገር ከምር ከልቧ ያደረገችው መስሎኝ በጣም ተናድጄባት ነበር ነገር ግን እሷ ምንም ነገር እንደማታውቅ ስለ ቦታው ስለ ሰዎቹ ምንም ነገር እንደማታውቅ ነግራኛለች ለኔም ለናሂም በጣም ነበር የደነገጠውና ያንን ነገር ጠይቀናት ቲጂም ይሄንን ቦታ ምንም እንደማታውቅና አቅጣጫ ብቻ እንደተጠቆመች ነበር የነገረችንና ብዙዎቻችሁ በእኛ ላይ እንትን ብላችሁ ነበር ትላንት ማለት በጣም ደንግጣችሁ ነበር እኛም በጣም ደንግጠን ነበር የምሬ ነው የምላችሁ ማለት እኔም ማማኝ ነኝ በፈጣሪ ማምን ሰው ነኝ የምሬ ነው የምላችሁ አልহামዱሊላህ እስከ ዛሬም ድረስ ምንም አይነት ነገር አድርጌ አላውቅምና ትላንትና ግን ባየሁት ነገር በጣም ተሰምቶኛል ደንግጫለሁና ናሆምም እንደዛው እኔ እስከማውቀው ድረስ የቤተክርስቲያን ልጅ ነው ቤተክርስቲያን ነው እንደነገርኳችሁ ከዚህ በፊት ኢቭን አሁን ራሱ ብትሄዱ ብታገኙት እዛ ነውና በጣም አማኝ የሆነ ሰው ነው እንደዛ አይነት ቦታ ትላንትና ባየነው ቦታ አይነት ነገር ምናምን ሰዎች አይደለንም አልহামዱሊላህ እንደዛ አይነት ነገር ደግሞ ለማንም ሰው የሚጠቅም የሚበጅም አይደለም ይሄንን ነገር የምናውቀው ነገር ነው ይህ ዱንያ ለቀነው የምንሄደው ነገር ነው የሚጠቅመን አኺራ ነው ያኛው ዘላለማዊ ህይወት ነውና በዛ ነገር ትንሽ አንዳንድ ነገር መናገር ፈልጌ ነውና ዛሬ ግን የመጣ ነው ከቲጂ ጋር ዛሬ ታቃላችሁ ፋፊ የሆነ የደበቀችው በጣም ትልቅ ሚስጥር እንዳለ እየተናገረች ነውና ፋፊ እስካሁን ድረስ እየመጣች የነበረው ከሶላ ጋር ነው ሶላን ደግሞ ማለት ሶላ መናገር አልፈለገም እና ዛሬ ግን ለብቻዋን የጠራናት የምሬን ነው የምላችሁ በግልጽ ናሂን በጣም እያስጨነቀችው ስለሆነ ምንድነው የደበቁት በጣም ትልቅ ሚስጥር እንዳለ ነው እየተናገረች ያለችውና ከዚህ በፊት ደግሞ ከባድ ሪሌሽን ውስጥ ማለት ፍሬንድሺፕ ውስጥ ያ ማለት ኖርማል ፍቅረኛሞች እንደሆኑ እየተናገረች ነበርና ያ ነገር ወደ ሌላ ነገር ያመራ ይመስለኛል ሌላ ከባድ ሚስጥር እንዳለ እየተሰማኝ ነውና ዛሬ ቲጂ እሷን እናገኛት ብላኝ እዚህ መተናል እዚህ ቀጥረናታልና ዛሬ መናገር አለባት ግዴታዋ ነው እኛንም ጓደኛዬንም ናሂ በተለይ በጣም እየተጨናነቀ ነው የምሬ ነው ብላችሁና እሱ አልናገርም ስላለ ዛሬ ፋፊን ጠርተናት ያለውን ነገር ከሷ መስማት ስለፈለገ ነው ለናወጣጣት ነው ሚስጥሩ ማለት ነውና ቲጂ መናገር የምትፈልጊው ነገር ካለ እሺ ሰላም እንዴት ናችሁ እኔ መናገር የምፈልገው ነገር ማለት በቃ ትናንት የሄድንበት ቦታ በጣም ያስፈራል ብዙ ሰዎች እኔ ሆን ብዬ እንደወሰድኳቸው ምናምን አይነት ነገር እያወራችሁ ነበርና እኔ ቦታውን አላቅም ነይታ ብዬ መልእክት ደርሶኝ ነው የሄድኩት እንደዛ አይነት ቦታ እንደሆነ እንደዛ አይነት ሰዎች እንደጠሩኝ አላቅም ከዛ ደግሞ በቃ ማለት አሁን ስለ እህቴ የሚባለው ነገር በጣም ቢያሳስበኝም ግን በቃ ጠንካራ መሆን እንዳለብኝ ተሰምቶኛል ጠንካራ ካልሆንኩ እሷን መመለስ እንደማልችል ተሰምቶኛል ለዛ ደግሞ ናሂን ከጎኔ ማድረግ አለብኝ እስከዛሬ ናሂ ለኔ በጣም ብዙ ነገር አግዞኛል ከጎኔ የነበረ ሰው ነው ሞቤና ናሂ አብረውኝ ብዙ ነገር በቃ ለኔ ብዙ ነገር አድርገዋልና ማለት ናሂ አሁን ሰላም አይደለም ምንም ሰላም የለውም በፋፊ ምክንያት ሰላም አይደለምና መጀመሪያ የናሂን ጉዳይ ማስተካከል አለብኝ ናሂ ማለት አብሮኝ ከጎኔ ብዙ ጊዜ የቆየ ሰው ነው እኔም ለሱ ብዙ ነገር አድርጌያለሁ ግን እሱ ደግሞ ለኔ ብዙ ነገር አድርጓል ከጎኔ ነበር እኔን እየጠበቀኝ ነበር ስለዚህ አሁን ናሂ ሰላም አይደለም
ፋፊ የደበቀችው ሚስጥር አለ። ያ የደበቀችው ሚስጥር ምን እንደሆነ ጠይቀን ዛሬ ለመጨረሻ ጊዜ ማስጠንቀቂያ ሰጥተን ምን እንደሆነ ሚስጥሩ አውቀን በቃ የናሂን ነገር ለማስተካከል ነው። የናሂን ህይወት ማስተካከል ፈልጋለሁ። ያ ነገር ከተስተካከለ በኋላ ናሂ በእርግጠኝነት እህቴን ለማግኘትም እኔን ለመርዳትም ማለት በቃ ዝግጁ እንደሚሆን እርግጠኛ ነኝ። ያግዘኛልም እንደሚያግዘኝ እርግጠኛ ነኝ። በቃ የፋፊን ጉዳይ ላስተካክልና ናሂን ወደ ራሱ ልመልሰው። አሁን ናሂ ሰላም አይደለም፣ ምንም ሰላም አይደለምና ከዛ በቃ ሁሉንም ነገር የእህቴም ጉዳይ ቢሆን ቀስ ብዬ እግዚአብሔር ከፈቀደልኝ በሰላም እሷንም ወደ ራሴ የምመልስበት አጋጣሚ እንግዲህ ይኖራል። ያው እንግዲህ እግዚአብሔር ይርዳኝ፣ ሌላ ምንም ማለት አልችልም። እንግዲህ ፋፊ የመጣች ነው ያለውን ነገር አብረን እንጠይቃታለን። መጠየቅ ብቻም ሳይሆን በቃ እኔ ለመጨረሻ ማስጠንቀቂያ ሰጣታለሁ። ዛሬ ሁሉንም ነገር መጨረስ ይኖርብናል። ሙቤ ጋር የቀጠርናት ብቻዋን የቀጠርናትም ለዛ ነው። ሰላም ነው። ዳንሽ ፈልጋችሁኝ ነበር? አዎ ፈልገንሽ ነበር። ማለት ያው ዛሬ ብቻሽን የጠራንሽ በቃ ዛሬ ግልጹን እንድትነግሪኝ እውነታውን የደበቅሽውን ሚስጥር አንቺም ናሁምም እና የናሁም ጓደኛ ሰለሞን ወይም ሶል የምታውቁትን ሚስጥር እንድትነግሩንና ነገሮች የሚስተካከሉ ከሆነ አብረን ሆነን ማስተካከል ወይንም ብቻ ነገሩን ግልጽ አድርገሽ እንድትነግሪን እንፈልጋለን። ማለት ናሂም ስላንቺ በጠራውበት ቁጥር እሷም ስለ ፋፊ የደበቀውን ነገር ንገረን ባልነው ቁጥር ሌላ ስሜት ውስጥ እየገባ ነው። እኛ ማናውቀው ናሁም እየሆነ ነውና የደበቃችሁት ሚስጥር ደግሞ በጣም ከባድ ነገር እንደሆነ እየተሰማኝ ስለሆነ ነው ዛሬ ብቻሽን የጠራሁሽ። እኔ ምን ማለት እንዳለብኝ አላውቅም። ማለት እንዴት ላስረዳችሁ እንደምችል ይህንን ሁሉ ነገር መናገር የሚችለው እሱ ነው። ምክንያቱም ምን አይደለሁም ለእናንተ ማስረዳት ያለብኝ ራሱ ነው። እንደዚህ ብሎ መናገር ያለበት ጓደኞቼ ናቸው ምናምን ብሏል አይደለ? ብሏል። ግን እኮ እሱ አሁን መናገር አልቻለም። ገባሽ? እኔ የመናገር አቅም የለኝም እያለን ነው። እና ያንን ነገር ቢያንስ አንቺ ነግረሽን ቢያንስ እሱ ወደ ራሱ ምን መለስበት ነገር ብናመቻች ብዬ አስባለሁ። ማለት ይኸውልህ ሙቤ ለምንድን ትለምናት? አይ እንደዛ እኮ አይደለም እየለመንኳት ሳይሆን ሙቤ ለምንድን እየለመንካት ነው? እየመታሽ ስሚሽ እየመታውሽ አይደለም ጠይቅሽ። ታዳምጪኛለሽ? እየመታውሽ አይደለም ጠይቅሽ። በጥቅሉ እኔ ስላንቺ የሚመለከተኝ ጉዳይ የለም። ግን ናሂ በጣም እየተረበሸ ነው። ሰማሽኝ? ናሂ በጣም ባንቺ ምክንያት ስላንቺ ስናወራው በጣም እየተረበሸ ነው። ናሂን ማገዝ እንፈልጋለን፣ ከናሂ ጎን መሆን እንፈልጋለን። እኛ አንቺ ስለደበቅሽው ሚስጥር አይመለከተንም። ግን የደበቅሽውን ሚስጥር ተናገሪና ናሂን ማገዝ ባለብን መንገድ እናግዛለን። አሁን እኮ ነው የጠራናት ቲጂ ለጭቅጭቅ ምናምን አይደለም። ናሁም እዚህ ጋር እየተጨነቀ ነው ያለው ማለት ስለዚህ መርዳት ከፈለግሽ ራሱን ጠይቂውና ራሱን እሱ እኮ ሊነግረን አልቻለም ነው ፋፊ ሊነግረን ስላልቻለ ነው እንጂ እኔ እዚህ ካንቺ ፊት ሲጀመር አልቆምም። ገባሽ? እኔ አንቺ ፊት አልቆምም ሲጀመር እሱ ሊነግረኝ ስላልፈለገ ነው። አልነግርሽም። አይመለከትሽም። ሲጀመር አያገባሽም ስለኔና ስለሱ። አንቺ ማነሽ? እኔ እኮ ስላንቺ አያገባኝም። ማነሽ አንቺ? ሲጀመር እኔ ስላንቺ አያገባኝም። ማነሽ አንቺ? አንቺ ራስሽ ማነሽ? አንቺ ማነሽ? አሁን እኔን የምትጠይቂኝ አንዴ አዳምጡኝ። ይኸውልሽ አዳምጪኝ። ደግሞ ሲጀመር እኔ ላንቺ ማስረዳት ግዴታ የለብኝም። እኔ እኮ ስላንቺ አይመለከተኝም። የናሂ ነገር አሳስቦኝ ነው በነገር። አንቺ ቁጭ በይ። ቆይ እኔ ላውራት ነኝ ፋፊ። እሷን ታያት በቃ እሷ ነርቨስ በጣም ከአቅሟ በላይ ስለሆነ ነው። እሺ ለኔ ያስረጂ። ይሄ የራሷ ጉዳይ ነው እኮ አው ገባኝ። ግን የሆንሽውን ነገር ናሂ የበደለሽን ያስቀየመሽን ነገር ንገሪኝ። ከባድ ሚስጥር ነው እያልሽ ያለውን ነገር ንገሪኝና ምን ማድረግ እንዳለብንም በዛው እንወያያለን። ገባሽ? ልጁ በጣም እየተጨነቀ ነው ያለው። የደበቃችሁትን ሚስጥር ንገሩን። ምናልባት የሆነ ነገር በእርግጥ ፍቅረኛሞች ነበርን ብለሽኛል። ምናልባት በዛ መሀል የሆነ ነገር ሊኖር ይችላል። እኔ በጣም ብዙ ውስጤን እያጠራጠረኝ ያለ ነገር አለን። አንቺንም እንደዚህ ሆነሽ ሳይሽ ከበፊቱ አሁን በፊት የሆነ አንዳንድ ያዩዋቸው ቪዲዮዎች አሉና ከዛ አንፃር እኔ አንቺ ሳይሽ በጣም ነው የተለዋወጥሽብኝ። በጣም ነው የተለወጥሽ። ፊትሽም ሰውነትሽም ሁሉ ነገርሽ ተለውጧልና እኔ ውስጤን እየተጠራጠረ ያለ ነገር አለ እና ያንን ነገር ንገሪኝና ቢያንስ ማስተካከል ያለብንን ነገር አብረን ሆነን እናስተካክል። ፊክስ መደረግ ያለበት ነገር ፊክስ እናድርገው። ገባሽ ፋፊ? እሱ ሊነግረን አልቻለም። ግልጽ አይደለም።
እሺ ቆይ እኔ እንዴት ላስረዳ? ቆይ እኔ ማን ነው የሚረዳኝ? እኔ እንዴት ብዬ ልናገር? እኔም እኮ እየተጎዳሁኝ ነው። ቆይ ምን አድርጊ ነው የምትሉኝ? እሺ እኔ ምን ላድርግ? እንዴ መጠየቅ ካለባችሁ በቃ ራሱን ጠይቁት። እኔን አትጨቅጭቁኝ። በቃ እኔ ደክሞኛል። እንዴ እኔ እኮ ተጎድቻለሁ። ከሱ በላይ እኔ በጣም ብዙ ነገር ይናጥቻለሁኝ። እንዴት ነው ማስረዳሽ? እንዴት ነው የምነግራችሁ? እንዴት ነው የሚገባችሁ? ባክሽ አታስመሲ። መናገር የምትፈልጊው ነገር ተናገሪ። አታስመሲ ማለት ምን ማለት ነው? ዘርበይ ምን ማለት ነው? አታስመሲ ማለት መናገር የምትፈልጊውን ነገር ተናገሪ። አልነግርሽም። ምን ታመጣልሽ? አልነግርሽም። እኔ እንዴ እንድትጣሉ እኮ አይደለም። ይኸውልህ አያገባሽም። ሲጀመር አልነግርሽም። ደግሞ ምንድነው ችግርሽ? ምንድነው ችግርሽ? ልቀቀኝ። ምንድነው ችግርሽ? ችግርሽ ምንድነው? ምንድነው ችግርሽ? ምንድነው ችግርሽ? ምንድነው የሚያጣላችሁ? ዞር በል። እሺ የምትሰሚኛለሽ አይደለ? አያገባሽም። ሁሌ መጣላት ምንድነው የሚያጣላችሁ? በቃ ስለ ስርዓት አፍዛታ። አያገባሽም ብላ ነው። አያገባሽም። ተው አስመማትራው ዞር አድርግልኝ። ከዚህ ትሂድ በቃ። እኔ መናገር ካለብኝ መስማት ምን ሆነሽ ነው? ቆይ ትጂ ነሽ፣ በግልጽ ንገሪኝ። ይኸውልህ ቆይ ሙብ እሺ የሆንሽውን ነገር ንገሪኝ። አይደለም ምንም አልሆንኩም። እሷ ዝም ብላ ነው የምታስመስለው። ቆይ ትናገር። የሆነችውን ነገር የፈለገችውን ነገር ልንገርሽ። አልነግርሽም። ሂጂ ከዚህ እንደውም አልነግርሽም። መናገር የፈለገችውን ነገር ትናገር። ልጁ እኮ እዛ እየተጎዳ ነው። አያገባሽም። አንቺ ማነሽ? ጀመረ አያገባሽም። ሰይጣና ፋፊ አስመሳይ። አሁንም ስነ ስርዓት እዚህ ቆመሽ ከምታወሪ መጀመሪያ ይኸውልሽ የመጣንበትን ሀሳብ እንጨርስ። ለምንድን ነው ቶሎ ወደ ጥል መገቢው? ትነግረኛለች። አትነግርህም። ዝም ፋፊ ብላ ነው የምታስመስለው። ነሽ። እሺ እኔ ማቀይ ቁጭ በይ። አልናገርም። ቁጭ በይ። እሺ እኔ ማግዝሽ ነገር አለ። ማግዝሽ ነገር ካለ ንገሪኝ። ይኸውልህ ለዚህ ከሆነ የጠራችሁኝ እኔ መሄድ እፈልጋለሁ። አትረብሹኝ በቃ። እንዴ ዞር በይልኝ። የሆንሽውን ነገር ግልጽ አድርገሽ ንገሪኝ። ነገር የምትፈልጊውን ነገር ተናገሪ። አልናገርም። ፋፊን አንዴ ላውራ። ትጂ ንገሪኝሽ። ምንድነው የሆናችሁትን ነገር ብቻ ግልጽ አድርገሽ ንገሪኝ። በቃ ለምን አትተውኝም? እኔ በቃ ልኑርበት። እኔን ተውኝ። መጠየቅ ካለባችሁ እሱን ሂዱና ጠይቁት። እንዴ እኔ እኮ እየተጎዳሁኝ ነው። እኔ ብዙ ነገር እያጣሁኝ ነው። በቃ እንዴት ላስረዳሽ? እንዴት ነው እኔ የምነግርህ? እሱ ሳይነግራችሁ እኔ እንዴት ነው የምነግርህ? እሱ እኮ ነው መናገር ያለበት አይደል እንዴ? ዝም በይ ብሎ ቃል አስገብቶኛል አይደል? እንዴት ነው የምነግርህ? ነገሮችን አስተካክላለሁኝ ብሏል። እየጠበቅኩት ነው። ለምንድን ነው እኔን 10 እየጠራችሁ የምትጎዱኝ? ቆይ አሁን እኮ አንቺን ብቻ አይደለም የጠራ ነው፣ እሱንም ጠርተናል። ፋፊ ግልጽ አድርጋችሁ ረጋ ብላችሁ እንድትነግሩንና ፊክስ ማድረግ ያለብንን ነገር በቀላሉ መፍትሄ እንፈልግለት። በቃ እሱን ጠይቁት። እኔን ማንም ስለማይረዳኝ ዛሬ ከሁለት አንዳችሁማ መናገር አለባችሁ። እኔን ታውኝ በቃ። እሱ መጨነቅ የለበትም። አንቺም ችግር ውስጥ ነሽ አይደል? ምን አይነት ችግር ውስጥ እንደገባሽ መናገር አለብሽ። ፋፊ ንገሪን። ምን የተፈጠረውን ነገር ግልጽ አድርገሽ ንገሪን። ቆይ አይደለም ለምንድን ነው የምትለምናት? ቲጂ እሺ ምን ላድርግ? መናገር ካልፈልግሽ ማለት ነው ድጋሚ አጠገቡ እንዳደርሽ ሰሚኛለሽ? እየሰማሽኝ ነው? ይውልክ ድጋሚ አጠገቡ እንዳደርሽ እሱን በእናት ዞር በቃ። ቆይ ልቀቀኝ። ተው ወይ ምንድን ነው ያጣላችሁ? ችል ዞር አድርግልኝ በቃ። ይኸውልህ ዞር አድርግልኝ። ላያት አልፈልግም። ሰማኝ አይደለ? ካጠገቢ ዞር በል እንዳላይሽ። ሰማሽ? እንዳላይሽ አንተ። ቆይ እያስደበደብከኝ መሆኑ ነው? እያስደበደብከኝ ነው? ምን እያደረጋችሁ ነው? ምን እያደረጋችሁ ነው? ለምንድን ነው የምትጎዷት? ለምንድን ነው ልጅቷን የምታስጨንቋት? ናሁም ይኸውልህ አሁን ና ቁጭ በል። ወይ ና ቁጭ በል። ከንፈሯ ምን ሆኖ ነው? ለምን እንደሚደማው ፋፊ ለምን እንደሚደማው ከንፈርሽ? ፋፊ ማን ነው የመታሽ? ለምንድን ነው የምትጣሏት? እያስደበደብከኝ ነው? ለምንድን ነው የምትጣሏት? ነው ወይ ንገረኝ። እኔ አላስደበድብም ፋፊ። የሆናችሁትን ነገር ግልጽ አድርጋችሁ ንገሩኝ እንጂ ናሁም ልታስገድለኝ ነው? ለምንድን ማን ነው የመታት? ከንፈሯ ለምን እንደሚደማው? ምንም ተጣልተው ነው ሁለቱ። ለምን እንደምትመታት? ማን መታት? ለምን ታጣላችኋለህ? አንተ ለምንድን ነው እንደዚህ የምትለው? ማን መታት? ተነስ እስኪ ተነስ። ማን መታት? እና እየደማ እኮ ነው ከንፈሯ። ማን መታት? ለምን ነካሻት? ለምን እንደዚህ የምታረጓት? አታሳዝናችሁም? የተጎዳች ልጅ እኮ ናት። ምን እያደረግህ? ምን አድርገህ ነው የጎዳሃት? ልጅቷ ምን አድርገህ ነው የጎዳሃት? እሺ ምን አድርጋት ነው የጎዳሃት? ንገረን። እሺ የጎዳሃትን ነገር ንገረን። የተጎዳች ልጅ ናት። በቃ አትጉዷት። የሆናችሁትን ነገር ንገሩን እንጂ። በጣም ነው እሺ የምትገርመው። በእውነት በጣም ነው የምትገርመው። ማርያምን እኛ አንተን ለመጠበቅ ነው እሺ እዚህ ድረስ የመጣ። ተረጋጊ። ያምሻል ፋፊ።
ፋፊ ያምሻል እሺ ተረጋጊ ለምን እንደምታለቅሽው ምን ብላችኋት ነው ምንድነው ያላችኋት ምንድነው ያልሻት በቃ ተወኝ ምን ነገር ካለብህ ራስህ ንገራቸው እኔ ጋር ማለት ለምን እንደምታስጨንቋት እሺ ፋፊ ተወኝ በቃ ይልከ ህይወት ይውጣልኝ በቃ እኔ ሙጣልኛልሽ ፋፊ ለምን እንደምታስጨንቋት ምንድነው ማስጨነቅ አንተ እኮ ነው ያስጨነካት ያለው ያደረካትን ነገር የበደልክ ተበድያለሁ እያለች ነው እኮ ነው በቤቷ አርፋ ቁጭ ያለችው ልጅ ለምን ጠራቻት እኔ በቃ እየተሰቃየሁኝ ነው ራስ ነገራቸው በቃ ነገራቸው ነገር አልችልም ጊዜው አይደለም ለምን እንደምትቸኩሉት እናንተ ጊዜ ነው ጊዜው በሄደ ቁጥር ወደ ከባድ ችግር ውስጥ እየገባችሁ ነው እሺ ፋፊ እኔ እንድታባብለኝ አልፈልግም በቃ እኔ አልፈልግም አትንካኝ በቃ አትንካኝ መናገር ካለብን ያምሻል አትንካኝ ፋፊ ያምሻል እኮ ለምንድን ነው እንደዚህ የምትሆኚው እጇ ሁላ ተቆራርጧል ምናምን በቃ ተውኝ እሺ ግልጽ አድርገህ ንገረን ትነግረናለህ አሁን አትነግረንም እሷን መለመኑት ተደበከው ምስጥር ነገር ተረጋጊ ቆይ አልረጋጋም ምንድነው ያስቸኩልሽ ለምን እንደምትቸኩዩ እንደዚህ ለምን እንደማልቸኩለው አሁን መናገር አልችልምማ ንገረን ግዴታ ነው ትነግረናለህ እቺ ልጅ እኮ እያለቀሰች ነው አታያትም ምንድነው የሆናችሁ ይኸውልህ ናሆም እኛ እያሰብንልህ ነው ናሆም ስላልገባ ነው አንተ እቺ ልጅ ቆይ አንዴ አዳምጠኝ እቺ ልጅ እያለቀሰች ነው ተበድያለሁ እያለች ነው እናንተ መሀል ደግሞ ከባድ የደበቃችሁት ነገር እንዳለ ይሰማኛል እያት ሰውነቷ ሌላ ነገር ነው ከዚህ በፊት የምታውቃት ፋፊ አይደለችም ገባ ያመመሽ እኮ ነው ተወኝ በቃ እኔ እንዳነከኝ በቃ አትንከኝ የሚፈልጉትን ነገር አልፈልግም የደበቃችሁትን ነገር ንገረን የደበቀው ሚስጥር ንገረንና አብረን እናስተካክለው ናሆም ንገረን እናስተካክላለን አላልኩሽም አልፈልግም በቃ ቃል አልገባውልሽ እስቲ እኔ ነኝ እኮ እየተሰደብኩ ያለሁት እኔ እኮ ነኝ እየተሰቃየሁት ለምንድን ነው ልጅቷ አርፋ የተቀመጠችው ለምንድን ነው የምታሰቃየው አርፋ የተቀመጠችው ለምን ደወልክላት ለምን ደወላችሁላት ለምን ደወልሽ ምንድነው አርፋ የተቀመጠችው ልጅቷ እኮ እየተጎዳች ነው እያለቀሰች ነው ምንድነው የሆንሽውን ነገር ፋፊ እሺ አታልቅሺ በቃ መናገር ያለብህ ንገራቸው በቃ እሺ ፋፊ እናስተካክላለን አልኩሻ ምንድነው መቼ ነው የምታስተካክለው እየጠበቀችህ እኮ ነው መቼ ነው የምታስተካክለው ቆይ መቼ ነው ፋፊ ተረጋጊ እሺ ለምን እንደምታለቅሺው እናስተካክላለን ቃል ገባውልሽ አይደለ ለምንድነው አልፈልግም በቃ ንገራቸው መስማት እንዴ አሁን እዚህ በኋላ ማንንም እንዲደውልላት አልፈልግም እንደሱ ምትል አይደለም በቃ ንገራቸው ማንንም አትደውሉላት በቃ ልጅቷን አትረብሿት ሙቤ ቲጂ አትረብሻት በቃ እንድንደውልላት ካልፈለክ አንተ ንገረን እኔ እህቴ በዛ ስቃይ ውስጥ ናት እዚህ ያለሁት ላንተ ብዬ ነው ያንተን ነገር ለማስተካከል ነው አንተ ግን መቼም አይገባም እሷን እንድንደውልላት ካልፈለክ ንገረን ማን ነው የሚረዳኝ ማለት ነው ምን እያልክ ነው ያለው እንዴ እኔ እኮ ነኝ እየተጎዳሁኝ ያለው ትጎጂ ታዲያ ማየት ደስ ይለኛል በምን ምክንያት ነው ልጅቷ የተጎዳችው ንገረን እሺ ተጎዳች ትላለህ አይደል እኔ እየጣርኩ እኮ ነው እየለፋው እኮ ነው እየጣርክ ያለው እኔ ደስተኛው ያለው ይመስልሻል ምንድነው እየጣርክ ያለው ደስተኛ ነኝ ነው እሺ ምንድነው አሁን እሺ ንገረን ነው ማትነግረን ከሆነ በቃ ልሂድ እቺ ልጅ እኮ ደውለንላት ብቻ አይደለም በቃ በጣም ተጎሳቁላለች እያት እስቲ ሰውነቷም ልክ አይደለም ከዚህ በፊት የምታውቃት ፋፊ ናት አይደለችም የሆነችው ነገር አለ ግልጽ አርጋችሁ ንገሩን እንጂ ይኸውልህ ድጋሚ ባንተ ምክንያት መሰደብ አልፈልግም ያስኩት የራሴ ችግር ይበቃኛል በቃ እንዴ ያለብኝ ነገር ይበቃኛል እኔ ማንንም እንዲሰድብሽ አልፈልግም እግዚአብሔርን እኔ ማንንም እንዲሰድብሽ ንገረን እስኪ በእናትህ እኛ እኮ ያንተን ህይወት ለማስተካከል ነው እንደዚህ እየለፋን ያለው ናሆም ምን ሆነ ነው ቆይ ግን እኔስ እየታገልኩ አይደል ናሆም እኔ እህቴ በስቃይ ውስጥ ናት እኮ እዚህ ያለሁት ያንተን ነገር ለማስተካከል ነው ልጅቱ ለሽ ለምንድን ነው የተጎዳችው ንገረኝ ናሆም እኔ አንተን ካላገዝከኝ እህቴን ማዳን አልችልም በእናትህ ናሆም ተረዳኝ እኔንም እኔ ረዳሽ እሺ ተጎዳችነ ልጅቱን አትጉዳት ተጎድታለች እያልክ ነው ምን ሆና ነው የተጎዳችው ንገረን እሺ እሱን መናገር አልችልም ፋፊ አሁን ጊዜው አይደለም በቃ እኔ አሁንም እንድትናገር ነው የምፈልገው እኔ አልፈልግም ፋፊ በቃ ተረጂ ተሰቃይ ነው የፈለኩት ከዚህ በላይ እንዴት እንደሆነልህ ነው የፈለከው ቆይ እኔ እንዴት ልሁን እሺ እኔ እንዴት ልሁን እንዴት እንደሆነ ነው የፈለከው በቃ ንገራቸው ይኸውልህ እኔ እንዴት ልሁን በቃ እንዳትነካኝ እንዴ እኔ ልታሳብደኝ ነው እንዴ ለምን እሱን ራሱን ጠይቁት በቃ እሺ እሷን ቢብላናለች አይደል እሺ ንገረን እቺ ልጅ ምንድነው የበደልካት ምንድነው ያደረካት እየተበደልኩ ነው እያለች ነው እስቲ ግልጽ አርጋህ ንገረን እውነቱን ነው
አንተ ያሞኛል። እኔ ደህና አይደለሁም ሞሪ ትጂ እኔ ደህና አይደለሁም። እሺ ሰላም ነው። እኔ ካጠገብህ አለው አይደል? ያሁን ሁሉ ችግር አብረን እየተወጣን ይሄ ነገር ምንድነው? ናሆም እኔ ነገሮች ይሄን ከተናገርኩ ነገሮች ሁሉ ምንድነው የሚበላው? ወይኔ ነው ብዙ ነገር ነው። እሺ እቺ ልጅስ ምን ከባድ ነገር ነው? በቃ አለሁልሽ አልኳት እኮ። እሺ ከዚህ በላይ ምን ላድርግ ሞሪ? እኔ አለሁልሽ ፋፊ። እኔ እስከ ለተሞቴ ድረስ አለሁልሽ። አልፈልግም። ለምን አትነግረውም? እኔ እንደዛ እንድትለኝ አልፈልግም። ሁሌ እኮ እየተጎዳሁ ያለሁት እኔ እኮ እንድትጎጂ አልፈልግም። ለምንድን ነው እናንተስ ለምንድን ነው የማትረዱኝ? እንዴ እኮ ንገሪንና እንረዳሽ። በቃ ራሱን ጠይቁት። እኔ እንዴት ልንገራችሁ? እሱ እንደዚህ እየለመነኝ እኔ እናንተ እንድነግራችሁ የምፈልጉት እንዴ? ለምንድን ነው ግራ የምታጋቡኝ? በቃ እኔ ራሴን ረፍት ማድረግ አለብሽ። ደክሞሻል። ረፍት ማድረግ አለብሽ። ንገራቸው። ድጋሚ ማንም ሰው እየመጣ እንዳይጨቀጭ። ማንም በቃ ከዚህ በኋላ ነገር ካለብህ ራስህ ተናገር። አንቺ ማደውይላት በቃ ሙቤ አትደውሉላት። በቃ ሰላሟን አግኝታ ያለችውን ልጅ አትበጥብጣት። በቃ ሰላሜን አላገኘሁም እስካልተናገርክ ድረስ እኔ ሰላሜን አላገኘሁም። ስለተናገርኩ እኮ አይደለም መፍትሄ እየፈለኩልሽ አይደል? መቼ ያንተን ነገር ያስተካክልን መስሎን ነው። ገባ? ያንተን ነገር ያስተካክልን መስሎን ነው። በእውነት በጣም ነው መታሳዘነው። እኛ እሷን መጨቅጨቅ መደወል ወይም የሆነ ነገር ማለት ፈልገን አይደለም። ያንተን ያስተካክልን መስሎን ነው። ትንሽ አሁን ምሳ መብላት አለብሽ። ትንሽ እኔ እንደዛ እንድትለኝ አልፈልግም። በቃ እንዳይደውሉልኝ ድጋሚ ማንም ሰው ወደ ህይወቴ እንዳይመጣ። አንተም ብትሆን ነገሮችን ቶሎ በቃ አስተካክል። እንዴ ለምንድን እኔ ልበድ ወይ ንገረኝ። እኔ በአንተ ምክንያት ማበድ አለብኝ? አትንካኝ። ማበድ አለብኝ ወይ? ለምን ታብጃለሽ እንዴ? እናቴ ነው እና እኔ እኮ ቁጭ ካልኩበት እኮ እኔ እኮ ታስተካክላለህ ብዬ ነው። ትላንት በጣም ከባድ ነገር አሳልፈናል። በቃ የኔ ጉዳይ ሲሆን ሁሌ ከባድ ነው። ላንተ ሁሌ ላንተ የኔ ጉዳይ ከባድ ነው አይደል? ነው እንደዛ ነው። በቃ መጠየቅ ካለባችሁ እራሱን ጠይቁት። አንቺን ብትሆኚ እንደዛው ሰማሽኝ አይደል? አጠገቢ እንዳትደርሺ፣ አንተም አጠገቢ እንዳትደርስ። በቃ መጠየቅ ካለባችሁ እራሱን እንደማይሆን ታውቂያለሽ። አጠገብሽ ሰማሽኝ አይደል? አጠገቤ እንዳትደርስ ለምን ነው እንደዛ የምትይኝ? መጠየቅ ካለብሽ ምን እንላለን? እንተላለቃለን። እኔን የትም አታውቂም። መጀመሪያ ራስሽን ጠብቂ። ገባሽ? አንቺ እኔን ከመጨረስሽ በፊት ለራስሽ ማን እንዳለልሽ ማሰብ አለብሽ። ቲጂ አትናገሪያት። ስሚ ወሬ ብቻ ነሽ። እሺ አሁን አንድ ነገር ልንገርሽ፣ ወሬኛ የት ነው የምትሄደውና? እሷ ትሄድ። አንተ ግን አትሄድም። እንድትነግረን እሷ እምቢ ካለች አንተ እንድትነግረን እንፈልጋለን። አሁን መናገር አልችልም አልኩ። ትናገራለህ። የት ነው? ናሆም እኛ እንፈልጋለን። እኔ እፈልጋለሁ። ናሆም መሄዳችን እኔ እፈልጋለሁ። መሄድ አለብኝ። በቃ እኔ ከዚህ በላይ እኔ መጨቃጨቅ አልፈልግም። ምንድነው መጨቃጨቅ? አልገባኝም። ሀሳባችሁ ምንድነው? ነው እናንተ ምክንያቱም ስለማትለያዩ ወይ አንድ ላይ አስባችሁ ነው የመጣችሁት? እሺ መጀመሪያውኑ እሱን ጠርተን መጠየቅ እኮ አልጠፋንም። በቃ ጠይቁት። አብራችሁ ስትጓተቱ አይደል እንዴ? እሷ ካልነገረችኝ አንተ አታስፈልጊም። ጊዜው አይደለም። ምንድነው ጊዜው አይደለም። በጣም ነገሮች ይበለሻሻሉ። ሙቤ ተረዳኛ እንዴ? ምን አይነት ከባድ ነገር ቢሆን ነው ነገሩ የሚበላሽው? ጉዳይ ነው የሚበላሽብህ ወይስ የትኛው ጉዳይ ነው የሚበላሽብህ? የትኛው ሌላ የሚያበላሽብህን ጉዳይ ነው ያልገባኝም። ምንድነው የሚያበላሽብህ? የእሷ ጉዳይ ነው የሚበላሽው? ንገረኝ። የእሷ ጉዳይ ነው ወይ የሚበላሽው? የእሷ አይደለም እና የማን ነው ይበላሻሻል? አታውቂ የለን የኔ ህይወት ታዲያ ይበላሽ? የኔ ህይወት እኔ ያለሁልሽ አልኩሽ አይደል? ስለምን ህይወት ነው የምትለው? ስላለህ እኮ ነው የተደበደብኩት እኮ ስላለህ እኮ ነው የምትሰደበው። ለምን ተመቸሽ? ለምን መተሻል? ናሆም ምን ሆነ ነው? ቆይ ተረጋጋ። መተሻት መሰለኝ። አልመታወትም። እሺ ነው የሚፈቅ ከዚህ በኋላ አፍጥሯል። ናሆም እኛ እንፈልጋለን። አንተ ቆይ ልሸኛት እኔ ልቀጥ። ስማኝ፣ ማስተካከል ካለብህ እራስህ አስተካክል። ድጋሚ እናንተም አንተም አንቺም እንዳትደውሉልኝ አልመጣም። የኔም ህይወት እየተበላሸ ነው። እኔ ማንም እየተረዳኝ አይደለም። ሰማኛ? ማንም ሰው እየተረዳኝ አይደለም። ማስረዳት ካለብህ መናገር ካለብህ ቶሎ ተናገርና ከዚህ ነገር አስወጣኝ። በቃ ሰማኝ አይደለም? በቃ አይመለከተኝም ማለት ያለብን ድጋሚ እናንተ ግን እኔ ህይወት ውስጥ እንዳገቡ ሰማሽኛ? አንቺን ደግሞ እሰራልሻለሁ። ቆይ ለምን ጠራችኋት እኮ? ንገረን። ለምን ትጠራታለህ? እሷ አንተ ካለሽ ንገረን። ለምን ምነግራት? ለእናንተ ነገር ላይ እንትን የለም። መስማት እንፈልጋለን። ለምን ጠራችኋት? ይሁን ከሆነ ነገር እሺ ለምን ጠራችኋት? ምን ማለት ነው? ናሆም እኛ ጓደኞች አይደለንም? ጓደኞች
ብትሆኑስ እኔና ብዙ ነገር አሳልፈናል ብትሆኑስ ብዙ እኔ አትነግረንም ለኛ መንገር አልችልም በቃ እኔ ልታሳብዱኝ ነው እንዴ ልሙት እንዴ ቆይ እኔ አመመኝ እኮ ሙቤ እኔ ተሰቃየው እንዴ ማን አለኝ እኔ ቆይ በዚህ እንኳን ታገሱኝ እስቲ ጊዜ እንኳን ስጡኝ ለምን ነው እንደዚህ የምጨቀጭቁኝ كنتاتاهولت بيوت منورين بيوت منورين مودة ونسان